ሰላም እንዴት ውላችኋል ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። አሁን ከቀኑ 6 ሰዓት ሆኗል። ዜና ኢትዮጵያ ለ2 ሰዓታት የሚያቆዩትን ዘገባዎች አካቶ አሁን ተጀምሯል። አበይት ጉዳዮችን አስቀድሜ ልጠቁማችሁ። የኢትዮጵያ ብልጽግና እንዲሳካ የራስ ፍላጎትን ባንዳነትንና ወራሪን እምቢ የሚል ብሔራዊ አርበኝነት ያስፈልጋል አሉ ጠቅላይ ሚኒስትር አብይ አህመድ። 85ኛው የአርበኞች ድል በዓል ዛሬ እየታሰበ ነው። የኢንዱስትሪ ዘርፉ በኢትዮጵያ አረንጓዴ ኢኮኖሚ ግንባታ ላይ ከፍተኛ ሚና እየተጫወተ ነው። ኢትዮጵያ በሴራ የታጣውን የባህር በር ክብር ለመመለስ አዲስ የታሪክ ምዕራፍ እየጻፈች ነው። አሜሪካ በ7 የኢራን ጀልባዎች ላይ ጥቃት መፈጸሟን አስታወቀች። ከዜናዎቹ ጋር መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። የአርበኞች የድል ስኬት የኢትዮጵያውያን ቅንጅትና ትብብር ውጤት እንደነበር በታሪክ የተሰነደ እውነታ ነው። የቅንጅታቸው ሀገር ለመውረር የመጣውን ጠላት አሳፍረው እንዲመልሱም አስችሏቸዋል። የአሁኑ ትውልድም ጀግንነትንና ሀገር ወዳድነትን ከአርበኞች ሊማር ይገባዋል። ባልደረባችን መሀሪ አለሙ በዚህ መነሻነት ተከታዩን ዘገባ አሰናድቷል። ሀያላኑ ሀገራት ቀኝ ካልገዟት ካላንበረከኳት በማለት ሁሌም የሚመኟት ሀገር ነበረች ኢትዮጵያ። ዳሩ ግን ተመኟት እንጂ ሊቀራመቷት አልቻሉም። አሰቧት እንጂ እውን ሊሆንላቸው አልቻለም። ኢትዮጵያ በአቀማመጧ በመልክዓ ምድሯ በከፍተኛ ደረጃ ስትራቴጂ የሆነች ቦታ ስለሆነች ሀያላን ሀገሮች የሚባሉት ወይም የበለጸጉት ነጮች እችን ሀገር በእጅ አዙርና በቀጥታ ጦርነት ሲከፍቱባትና ሲያስከፍቱባት ቆይተዋል። ሙከራ አድርገው ሀፍረትን ተከናንበው ሽንፈትን ለብሰው የጥቃት ሰለባ ሆነው ተመልሰዋል። ይህ ትላንት ላይ ዛሬን አሻግረው በተመለከቱ በጀግኖች ኢትዮጵያውያን እውን ሆኗል። በተለያዩ ዘመናት ጠላቶቿ ለወረራ ቢመጡም ጀግኖች ልጆቿ ጠላትን ወደ መጣበት መመለስ፣ የሀገር ዳር ድንበርን ያለማስደፈር የቆየ የኢትዮጵያውያን መገለጫ ነው። ድል ማድረግ መለያቸው፣ ጀግንነት ታሪካቸው የሆኑት ኢትዮጵያውያን ሉዓላዊነት እንዳይደፈር አካላቸውን አጉድለዋል፣ ሕይወታቸውን ገብረዋል። አባቶቻችን እምቢ ለጠላት ለሀገሬ ሞታለሁ፣ መስዋዕትነት እከፍላለሁ፣ ኢትዮጵያን ለወራሪ አሳልፎ ላለመስጠት የተከፈለ መስዋዕትነትና የነጻነት ሉዓላዊነት። ነጻነት አይደለም የኛ ድል ነው፣ የድል ሉዓላዊነት ነው የሚባለው። በድል አድራጊነት ኢትዮጵያን አስከብረን ለትውልድ አባቶቻችን አስተላልፈው ለእኛ ሰጥተውናል። እኛ ደግሞ ለልጆቻችን ለማስተላለፍ ከፍተኛ የሆነ መስዋዕትነትና ፍቅር እያሳየን እያስተማርን ያለበት ወቅት ላይ እንገኛለን። ጀግኖች ኢትዮጵያውያን የግዛት አንድነትን ለመድፈር የመጣ ጠላትን ሁሉ አይቀጡ ቅጣት በመቅጣት ይመልሱ የነበረበትን ታሪክ የተከፈለለት የደም ዋጋ ለሁለንተናዊ ነጻነት ነውና ይህን ትውልዱ መመርመርና መመራመር የመስዋዕትነታቸውን ዋጋም ማስተዋል ይኖርበታል። የአርበኞቹ በጊዜ ሊሚትድ ሆነዋል። ግን የአርበኞችን ስናቅ ለመጪው ግን ለምናደርገው ነገር አባቶቻችን እኮ እናቶቻችን እኮ እንዲህ ያደርጉ ነገር ለምሳሌ ያንን ለምሳሌ ማሳወቅ ምንርብን ያን ሁሉ መስዋዕት ለምን ከፍሉ ነበር? እነዚህ ሰዎች እዳቸው ስለሆነ ነው እኮ፣ ማድረግ ስለነበረባቸው ነው እኮ፣ አገራቸውን ስለሚወድ ነው እኮ፣ ህዝባቸውን ስለሚወድ ነው እኮ። ይሄ ትውልድ ይሄን ማወቅ አለበት። አያቶች እኮ እንደዚህ ነበሩ፣ አባቶች እኮ እንደዚህ ነበሩ ለምሳሌ ካለ ከታሪኩ ለምሳሌ ሲያነበው የበለጠ ለምሳሌ ሊነሳሳና እንዲሰራ ለምሳሌ መንገድ ይጠርግለታል። ኢትዮጵያ
በድንበር የተከበረ ሉዓላዊነቷ አሁን ላይ ተለዋዋጭ በሆነው ዓለም ውስጥ ከዘመኑ ጋር መዘመን ከቴክኖሎጂው ጋር መራመድም የሀገርን ሉዓላዊነት ለማስጠበቅ ሌላው ጊዜው የሚጠይቀው ጉዳይ ሆኗል። የወቅቱ አርበኝነት በቴክኖሎጂ ልዕቀት ከዓለም ጋር እኩል መራመድን ይጠይቃልና ኢትዮጵያም የዘመናት የአርበኝነት ወኔን በዘመኑ የሉዓላዊነት ውጊያ ልትደግም ተነስታለች። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። የእኛን ሁኔታ እንኳን ብትተው አሁን በመካከለኛው ምስራቅ ያለውን ጦርነት ብትወስድ ኦፕን ክላው የፈጠረው አቅም በዚህ ውጊያ ውስጥ ያለው ሚና በቀላል ሊታይ አይደለም። በኦፕን ክላው ሲስተም ዓለምን የምታይባቸው ቱሎች አሉ። ብዙ መረጃዎች ከማታውቃቸው ኦፕን ሶርሶች ሰብስቦ አናላይዝ አድርጎ ለአንተ ለዲሲሽን ለውሳኔ በሚያግዝ መንገድ የማቅረብ አቅሙ አንቢሊቨብል በጣም ለማመን ያስቸግራል። ጀግኖች አርበኞች ያስረከቧትን ነጻ ሀገር የአሁኑ ትውልድም ሁለንተናዊ ሉዓላዊነቷን በልማት ማስቀጠል ይገባዋል። የዛሬው ትውልድም ከጭቆና ቀንበር ነጻ ሆኖ ከተሸናፊነት ስነ ልቦና ተላቆ እንዲራመድ ኢትዮጵያውያን መስዋዕትነት የከፈሉበት የአርበኞች የድል ቀን ሆኖ በየዓመቱ ሚያዝያ 27 መከበሩን ቀጥሏል። የኢትዮጵያ ብልጽግና እንዲሳካ የራስ ፍላጎትን ባንዳነትንና ወራሪን እምቢ የሚል ብሔራዊ አርበኝነት ያስፈልጋል አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ ለ85ኛው የአርበኞች ድል በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ይህንኑ ጉዳይ ተመልካቾቻችን በትንታኔ ወደ በኋላ ላይ እንመለስበታለን። አርበኝነት ዛሬ መልኩን ቀይሯል። ትላንት በአጥንትና በደም የጸናችው ኢትዮጵያ ዛሬ በልጆቿ ላብና የፈጠራ ክህሎት ወደ ከፍታዋ እየገሰገሰች ትገኛለች። ሚያዝያ 27 የታሪክ መዘከሪያ ብቻ ሳይሆን ለነገው የላቀ ድል ዳግም ቃል የምንገባበትም ዕለት ነው። ሄለን ተስፋዬ ይህንኑ ጉዳይ በትንታኔ አዘጋጅተዋለች። ትናንት በባዕዳን ወረራ ሳይበገር በቀደምት ጀግኖች ጽናት ተጠብቆ የቆየው የኢትዮጵያ ሉዓላዊነት ዛሬ በአዲሱ ትውልድ እጅ ወደ ተከታታይ የልማት ድሎች እየተቀየረ ይገኛል። ትናንት ጀግኖች ኢትዮጵያውያን በዱር በገደሉ የከፈሉት መስዋዕትነት ዛሬ ለሚታየው ግዙፍ ሀገራዊ ለውጥና ስኬት የማይናወጥ መሰረትና የጽናት ምንጭ ሆኗል። ኢትዮጵያ የዘመናት ቁጭት የነበረውን ታላቁን የህዳሴ ግድብ እውን አድርጋ የዚህን ትውልድ አርበኝነት አስመስክራለች። ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። የኢትዮጵያ የልመና፣ የኢትዮጵያ የስንፍና፣ የኢትዮጵያ የእንጉርጉሮ ዘመን አብቅቶ እንደ ልኳ በሳይዟ የምትለካበት ዘመን ከፊታችን ተዘርግቶ ልክ ትናንትና እሁድ እንደነበረው ዛሬ ሰኞ እንደሆነው ቅድም ጠዋት እንደሆነው አሁን ረፋድ እንደሆነው እንደዚሁ በግልጥ የሚታየው ነገር የኢትዮጵያ ብልጽግናና የኢትዮጵያ ልክ አይቀሬ መሆኑ ነው። ዛሬ አርበኝነት በላብና በእውቀት ይተረጎማል። ሰፋፊዎቹ የስንዴ ማሳዎች የኢኮኖሚ ሉዓላዊነትን እያረጋገጡ ረሃብን ታሪክ የማድረግ ጉዞን አፋጥነዋል። ይህ የግብርና አብዮት ዝም ብሎ ምርት ብቻ አይደለም፣ የትውልዱ ኩራትና ራስን የመቻል አዲሱ የድል አውድማ እንጂ። ዛሬም የምንዘክረው ሁሌም የሚያገለግልን መሳሪያ ሆኖ ነው የምናገኘውና ኢትዮጵያ ዛሬም የነጻነት ቀንዲልነቷን ይዛ ለዘላለም ትኖራለች የምንልበት የጦርነት ውጤት ነውና አሁን ደስ የሚለው ጥፋት ነበረ ወይ ልማት ነበረ ወይ ምን ቦታ ነው የተሳሳት ነው ምን ቦታ ነው የምናርመው የሚለውን ያሉትን ትርክቶች በሙሉ የምናስታርቅበት መድረክ አግኝተናል ማለት ነው። ይህ የአርበኝነት መንፈስ በታላቁ የህዳሴ ግድብ ላይ የታየው የቁርጠኝነት ጥልቀት፣ በኮሪደር ልማቱ የታየው የከተሞች እድሳትና ውበት እንዲሁም ለነገው ትውልድ እንዲሻገሩ ታድሰው ህይወት የዘሩት ታላላቅ ቅርሶች ኢትዮጵያ ለልጆቿ የምታስቀምጠው ዘላቂ ኩራት ናቸው። ኢትዮጵያ በዲፕሎማሲ፣ በኢኮኖሚ፣ በአረንጓዴ አሻራ፣ በኢንዱስትሪ እያስመዘገበች ያለችው ውጤት ትውልዱን የኢኮኖሚ ነጻነትን የሚያቀዳጅ
የድል አውድ ሆነዋል። ሚያዝያ 27 ታሪክ የሚዘክረው ለነገው የልማት ድል በመዘጋጀት ነው። ትናንት በደምና በአጥንት የጸናችው ኢትዮጵያ ዛሬ በልማት በቴክኖሎጂና በብልጽግና ወደ ከፍታዋ እየተመመች ነው። የአሁኑ ትውልድ አርበኝነት ሀገርን መገንባት ብቻ ሳይሆን ለነገዋ ኢትዮጵያ የማይደበዝዝ አሻራ ማኖርም ጭምር ነው። ቀደም ሲል ወደ ጠቆምናችሁ ዘገባ እንመለሳለን። የኢትዮጵያ ብልጽግና እንዲሳካ የራስ ፍላጎትን ባንዳነትንና ወራሪን እምቢ የሚል ብሔራዊ አርበኝነት ያስፈልጋል አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ ለ85ኛው የአርበኞች የድል በዓል የእንኳን አደረሳችሁ መልእክትም አስተላልፈዋል። ይህንን በዓል የምናከብረው የየራሳችንን የአርበኝነት ታሪክ እውን በማድረግም ሊሆን ይገባል ሲሉ ተናግረዋል። መሐመድ አሊ የመልእክቱን ሙሉ ቃል እንደሚከተለው ያቀርበዋል። እንኳን ለ85ኛው የጀግኖች አርበኞች በዓል አደረሳችሁ ያሉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሚያዝያ 27 ቀን ኢትዮጵያውያን ጀግኖች አርበኞች የፋሽስት ወረራን የቀለበሱበትና የኢትዮጵያ ሉዓላዊነትን ሙሉ በሙሉ ያስከበሩበት በዓል ነውም ብለዋል። ጠቅላይ ሚኒስትሩ በመልእክታቸው አርበኝነት ማለት ለሀገር ያለ ዋጋ የሚከፈል ከራስ ወዳድነት የነጻ መስዋዕትነት ነው ብለዋል። ዓላማው ሀገርና ሕዝብን ብቻ ማዕከል ያደረገ ነው ያሉት ጠቅላይ ሚኒስትሩ ለግል ወይንም ቡድን የተለየ የሚገኝ ነገር የለውም። ለሀገር ከሚገኘው ነጻነት፣ ሉዓላዊነትና ክብር ከሚደርስ የዜግነት ድርሻ በስተቀርም ብለዋል። እናትና አባት አርበኞች ከፋሽስት ጋር የተዋጉት ለሀገርና ለወገን ብለው ነው። በግል ጥቅም ለማግኘትማ ከአርበኝነት ይልቅ ባንዳነት አቋራጭ ነበር፣ ግን አላደረጉትም። የአርበኝነት ትግሉ ከሶስት ጠላቶች ጋር የተደረገ እንደነበር ያስታወሱት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳሚው ከራስ ጋር፣ ሁለተኛው ከባንዳና ሶስተኛው ደግሞ ከወራሪው ፋሽስት ጋር እንደነበርም አመላክተዋል። አርበኝነት የራስን ጥቅም ለሀገር ጥቅም ሲባል መታው ነው። አርበኝነት የግል ክብርን፣ የግል ስልጣንና የግል ጥቅምን መሰዋት ነው። ይህንን ለመቀበል ከጠላት በፊት ራስን ማሸነፍ እንደሚጠይቅም ጠቅላይ ሚኒስትሩ አመላክተዋል። ባንዳዎች ማለት ራሳቸውን ማሸነፍ ያቃታቸው ናቸው። የግል ጥቅምና ክብርን ማሸነፍ ሲያቅታቸው የሀገራቸውን ክብርና ጥቅም ይሸጣሉ። ባንዳነት ማለት ሀገርን ለራስ ጥቅም በመሸጥም የሚከናነቡት የውርደት ካባ ስለመሆኑ ጠቅላይ ሚኒስትሩ አመላክተዋል። አርበኞች ከባንዳዎች ጋር ታግለዋል። ባንዳዎች በአንድ በኩል ሀገራችሁን ሽጡና እንደኛ በግል ተጠቀሙ ይሏቸዋል። በሌላ በኩል ደግሞ መንገዱን እየመሩ ወራሪውን ያመጡባቸዋል። ያም አልሆን ሲላቸው ህዝቡን በሐሰተኛ ወሬ ልቡን ይሰልቡባቸዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በእንኳን አደረሳችሁ መልእክታቸው ዛሬም ሶስቱም ጠላቶች አሉ፣ መልክና ስም ብቻ ቀይረዋል። በሌላ በኩል ደግሞ ዛሬም በየመስኩ የተሰማሩ ኢትዮጵያውያን አርበኞች እንዳሉም አመላክተዋል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በእንኳን አደረሳችሁ መልእክታቸው የኢትዮጵያ ብልጽግና እንዲሳካ ብሔራዊ አርበኝነት ያስፈልጋል፣ የራስ ፍላጎትን ባንዳነትንና ወራሪነትን እምቢ የሚል አርበኝነት በእጅጉ እንደሚጠበቅም አመላክተዋል። የኢንዱስትሪ አርበኞች፣ የግብርና አርበኞች፣ የጸጥታ አርበኞች፣ የፖለቲካ አርበኞች፣ የንግድ አርበኞች፣ የዲፕሎማሲ አርበኞች፣ የመንግስት አገልጋይ አርበኞች፣ የሕክምና አርበኞች፣ የትምህርት አርበኞችና ወዘተ እጅጉን ያስፈልጉናልም ብለዋል። ይህንን በዓል የምናከብረውም የየራሳችንን የአርበኝነት ደረጃ በመገምገም ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ምን ያክል አርበኛ ነኝ የሚለውን ጥያቄ በራሳችን ልመልስ ይገባልም ብለዋል። ዶክተር አብይ አህመድ በመልእክታቸውም ዛሬም የግል ፍላጎት የሚያሸንፋቸው ደካሞች አሉ። ሀገርን አፍርሰው የግል ቤት መስራት የሚመኙ፣ ትልቁን መርከብ አፍርሰው ትንንሽ ታንኳዎችን ለመሸከም የሚመኙ፣ ለቅንጥብጣቢ ነገር ውርደትን ለመሸከምም የማይሰቀቁ ዛሬም ወራሪዎች አሉ። በአካል ሀገርን ለመውረር ካሰፈሰፉት በተጨማሪ ድህነት፣ ኋላቀርነትና ሌብነት የሚባሉ እንደ ሰርዶ ሀገርን ወረው ሽባ የሚያደርጉ ጥላቶችም አሉ ያሉት የፌዴሪ ጠቅላይ ሚኒስትር ሀገርን ለባዳ ከሚሸጡ ባንዳዎች እኩል የሀገርን ብሔራዊ ጥቅም ለግል ጥቅማቸው ሲሉ የሚሸጡ ባንዳዎች እንዳሉም ጠቁመዋል። አገልግሎትና የሕዝብን ሀብት የሚሸጡ ባንዳዎችም እንዳሉ አመላክተዋል። ነገር ግን አሉ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው ብሔራዊ አርበኝነት ማለት እነዚህን ሶስት ጥላቶች ታግሎ ማሸነፍ ማለት ነው። ዛሬ የምናየው የኢትዮጵያ ለውጥና እድገትን ማስመዝገብ የተቻለውም ብሔራዊ አርበኝነት በየአካባቢው በመኖሩ ነው። ብሔራዊ አርበኞች ሶስቱን ጥላቶች እያሸነፉ ቢሆንም ገና ሙሉ በሙሉ ግን ድልን አልተቀናጁም። ድሉ እንደ ሚያዝያ 27 የሚታወጀው ኢትዮጵያ የአፍሪካ የብልጽግና ተምሳሌት ስትሆን ነው። ኢትዮጵያ በዓለም ደረጃም ከሚገኙ ሀያላን ሀገሮች አንዷ ስትሆን ነው ያሉት የፌዴራል
ጠቅላይ ሚኒስትር ይህንን ድል እውን ለማድረግም ኢትዮጵያን የሚወዱ የኢትዮጵያ አርበኞች ሁሉ እንዲነሱም በዚሁ አጋጣሚ ጥሪያቸውን አቅርበዋል። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሚያዝያ 27 2018 ዓ.ም። ዘገባዎቻችን እንደቀጠሉ ናቸው። ኢትዮጵያ በሴራ የታጣውን የባህር በር ክብር ለመመለስ አዲስ የታሪክ ምዕራፍ እየጻፈች ነው። በቀደምት ጀግና አርበኞች ምስክርነት የወጣቱ የዲጂታል ዘመቻ ተቀናጅቶ ለሀገር ህልውና ስኬትም ቆሟል። ብርቱካን አስናቀ። ኢትዮጵያ በጠንካራ ወታደራዊ አቅምና በግዙፍ የባህር ኃይል የታጀበ ታሪክ ያላት ሀገር ናት። በቀኝ ግዛት ያልተንበረከከች የጀግኖች ምድር። በአንድ ወቅት በባህር በሩ አሻግራ ልጆቿን ለዓለም አቀፍ የሰላም ጥሪ የምትልክ የሀያላን ተርታ ነበረች። ዛሬ በሸበተ ጠጉራቸው ውስጥ ታላቅ ታሪክ የቋጠሩት አዛውንት ጀግኖች የወጣትነት ዘመናቸውን የባህር ላይ ጉዞ በትዝታ ይቃኛሉ። ለእነዚህ ጀግኖች የባህር በር ጉዳይ የታሪክ ድርሳን ብቻ ሳይሆን ሕያው እውነታ ነው። ውቅያኖስ ውስጥ ነው ገባን። መወዛወዝ ነው። ያመርከብ ይሄዳል፣ ሌሊትም ቀንም ይሄዳል። 12 ቀን 24 ቀን በሙሉ በመርከብ ላይ ነው፣ በውሃ ላይ። ከተመለስኩ በኋላ በ45 ዓመተ ምህረት ምጽዋን እንደዚህ ይዤ ነው የተረከብኩት። ነፃ ሀገር ነን። ብዙ አፍሪካ ሀገሮች ነፃ አልወጡም ነበር። የተጠየቀን በዛን ጊዜ ለእርዳታ ለኮሪያ የተጠየቀው የኢትዮጵያ መንግስት ነው። አሰብ የኛ ወደብ ነው። መርከቡ በዛ ስለቀረበ በጅቡቲ በኩል ወጣን። ከዛም በኋላ አስፈላጊውን ስማችን ጠብቀን የሀገራችን ስም ጠብቀን ተዋግተን ተመልሰን ወደ ሀገራችን ከአንድ ዓመት በኋላ ወደ ሀገራችን ተመልሰን መጣን። ይህ የባህር በር ጥያቄ ዛሬ ላይ የሚሊዮኖች ኢትዮጵያውያን የህልውና ጉዳይ ሆኗል። ኢትዮጵያ ለዓለም የሚተርፍ ጀግንነት እያላት በባዳና ባንዳ ሴራ ወደብ አልባ ሆና መቀጠሏ የታሪክ ስህተት ብቻ ሳይሆን ታላቅ የኢኮኖሚና የደህንነት ስጋት ነው። ከዚህ ቀደም አሰብም ብዙ ጊዜ ሰራ ነበረ። እኔ በዛን ጊዜ ብዙ ቦታ ደርሻለሁ። በእውነቱ የኢትዮጵያ ግዛት ነበረ አሳልፎ የሰጡት በጊዜው የነበሩ ሰዎች አሳልፈው ሰጡ እንጂ መሬቱ በሩ የኛ ነው። ስለዚህ የአሁኑ ትውልድ ደግሞ መስዋዕትነት መክፈል አለበት። በእውነቱ መክፈል አለበት፣ የሚከፈልም ነው። የኢትዮጵያ አይን ኢኮኖሚም የሆነ ፖለቲካው ባህሩ ላይ ነው ያለው። ባህር በራችን መመለስ አለበት። የወደብ ጥያቄ የትውልድ ጥያቄ ሆኖ የዘመኑን አርበኝነት የሚጠይቅ ትልቅ ኃላፊነት ጥሏል። ወጣቱ በዲጂታል ዲፕሎማሲ የኢትዮጵያን ትክክለኛ ፍላጎት ለዓለም በማሳወቅና በቴክኖሎጂ ዘርፍ በመሰማራት ለኢኮኖሚ ግንባታ የጀርባ አጥንት ሊሆን ይገባዋል። ኢትዮጵያውያኑ ተጣጥራ መብቷን ማስመለስ አለባት። ይሄ ባህሩ የኛው ነው፣ ጊዜያዊ ነው። ዞሮ ዞሮ በእኔ እድሜ ህይወትም ባይሆን በእናንተ እድሜ ተመልሳ ኢትዮጵያ ያድባት ይላ ብላለች። ወጣት 100% አስበውበት መነሳት አለበት። ከወጣቱ የሚፈልገው ይሄ ነው። በፖለቲካም ሆነ በሌላም ነገር ቢሆን በራችን መመለስ አለበት። በራችን አይናችን ነው። እኔ በህይወቴ እስካለው ድረስ ለማየት ፈልጋለሁ። በራችን ተከፍቶ ማየት ፈልጋለሁ። ሁሉም በቃ ተባብሮ ወደኛ እንዲመለስልን ማድረግ ነው። ባህር በሩ ማንም የማንን ንብረት መውሰድ አይገባውም። ይህንን እንዳይና መንግስት እንዲወስንልን ነው። ኢትዮጵያ የጀመረችው የዲፕሎማሲና የወደብ ባለቤትነት ጉዞ ዳር እንዲደርስ የሁሉም ዜጋ በተለይም የወጣቱን ንቁ ተሳትፎ ወሳኝ ነው። የታሪክ ባለቤትነትን ከዘመናዊ ዲፕሎማሲ ጋር በማጣመር የነገዋን ብሩህና በባህር በር የደመቀች ኢትዮጵያ መገንባት የዛሬው ትውልድ የቤት ስራ ነው። የኢንዱስትሪ ዘርፉ በኢትዮጵያ አረንጓዴ ኢኮኖሚ ግንባታ ላይ ከፍተኛ ሚናን እየተጫወተ ነው። ሶስተኛ ቀኑን በያዘው በኢትዮጵያ ታምርት ኤክስፖ በማኑፋክቸሪንግ ዘርፍ ትኩረት ያደረገ የፓናል ውይይት እየተካሄደ ነው። በመድረኩ ኢትዮጵያ ለአረንጓዴ ኢንዱስትሪ ግንባታ ትኩረት በመስጠት ውጤቶች እያስመዘገበች እንደምትገኝ ተጠቅሷል። ዘገባዎቻችን አሁንም እንደቀጠሉ ናቸው። ኢትዮጵያ ከእርዳታ ጠባቂነት ወደ ታማኝ የንግድና ኢንቨስትመንት አጋርነት የምታደርገውን ሽግግር የሚያበስር አዲስ ምዕራፍ ጀምራለች። ከአውሮፓ ሕብረት ጋር የተደረሰው ስትራቴጂካዊ ስምምነት የኢትዮጵያን የሪፎርም ጉዞ የሚያፋጥንና ሉዓላዊነትን በኢኮኖሚ ጥንካሬ የሚያረጋግጥ ነው። አለም ይልፉ
ታዋቂው አሜሪካዊ ዲፕሎማት ጆርጅ ሹልተዝ እምነት የትኛውም የገንዘብ ኖት ሊገዛው የማይችል ትልቁ ዓለም አቀፍ ምንዛሪ ነው ይላሉ። ዛሬ ላይ በኢትዮጵያና በአውሮፓ ህብረት መካከል ያለው የፋይናንስና የካፒታል ፍሰት ከሚለካው የገንዘብ መጠን ባሻገር የሚያስተጋባው እጅግ ጥልቅ የሆነ የፖለቲካ የዲፕሎማሲና የተአማኒነት መልእክት አለው። የአውሮፓ ህብረት ከኢትዮጵያ ጋር ለዓመታት አቋርጦት የነበረውን የበጀት ድጋፍና ሁለንተናዊ የኢኮኖሚ ትብብር በይፋ ዳግም መጀመሩን ሲያበስር ጉዳዩ በምንም መልኩ በጥገኝነት ትርክት የሚመዘን አይደለም። ይልቁንም ኢትዮጵያ ውስብስብ የነበሩ የፈተና ጊዜያትን በጽናት ተሻግራ መዋቅራዊ ሪፎርሞችን በድፍረት አድርጋ በዓለም አቀፍ መድረክ ያላትን የተአማኒነት ደረጃ በእጅጉ ከፍ ያደረገችበት ትልቅ ማሳያ ነው። መንግስት የማክሮ ኢኮኖሚ ማሻሻያን በቁርጠኝነት መተግበሩ ደግሞ ለዛሬው ስኬት የመሰረት ድንጋይ ሆኗል። ተመጋጋቢ የሚባሉ ተቋማት ናቸው በራሳቸው። ለምሳሌ አይኤምኤፍ የፖሊሲው ክሬዲብል ነው አይደለም የሚለውን ነገር ያሉ የጂኦፖለቲካል ሁኔታ ነው ያሉ። ያ ማለት ከአውሮፓ ህብረት ጋር የሚኖረው ግንኙነት አይኤምኤፍ እና ሌሎች አበዳሪ ተቋማት ተጨማሪ ሌሎች አይነት እገዛዎችን እንዲያደርጉ ሊያግዛቸው ይችላል። እንደዚሁ በሌላ መልክ አይኤምኤፍ በማድረጉ ደግሞ እንደዚሁ አውሮፓ ህብረትና ሌሎቹንም በእነሱ አይነት መንገድ ሊጋብዛቸው የሚችል ነው። ይሄ አንድ ላይ እንደዚሁ የሪፎርሙን ለማገዝ ደግሞ የገቡባቸው ስምምነቶች አሉ። ይሄ ያው የሚኖረውን እንግዲህ ፎሪን ኤክስቼንጁን የፎሪን ከረንሲውን ወደ ሀገራችን በማምጣት ደረጃ ያግዛል። የሚኖረውንም ጫና በተወሰነ መልኩ ትንሽ ለማለዘብ ይጠቅማል ማለት ነው። ስምምነቱ ኢትዮጵያን ከእርዳታ ጠባቂነት አውጥቶ ወደ ታማኝ የንግድና የኢንቨስትመንት አጋርነት እያሸጋገራት ይገኛል። መንግስት በከፍተኛ የዲፕሎማሲ ጥበብ የጀመራቸው ስራዎች በጋራ ተጠቃሚነት ላይ የተመሰረተ የኢኮኖሚ ነጻነትን የሚያረጋግጡም ናቸው። ከእርዳታ ይልቅ የጋራ ጥቅምን መሰረት ያደረገ መተባበር ነው። መተባበሩ በንግድ መስክ ሊሆን ይችላል፣ በተለያዩ መስኮች በትብብር መስራት ነውና ይሄ እንደ ሀገር ብዙ ጠቀሜታዎች ይኖሩታል። ያው እርዳታ ሲሆን ዲፔንደንሲዎች አሉ፣ ኮንዲሽናሊቲዎች አሉ፣ ቅድመ ሁኔታዎች አሉ። ሁሉ ነገሮች ያው የሚሰጠው ነፃ አይደለም ማለት ነው እርዳታ የሚባለው። በትሬድ መልክ ሲሆን ግን በድርድር የሚደረጉ ናቸው። በድርድር መርህን መሰረት ያደረጉ ያው ኢንተርናሽናል የተለያዩ መርሆች አሉ። በእንደዛ አይነትና ትንሽ የዲፔንደንሲን አንዱ ሊቀንስ የሚችለው ዲፔንደንሲን ይቀንሳልና የተሻለ ይመስለኛል። ከ140 ሚሊዮን ዩሮ በላይ የተመደበው ስትራቴጂያዊ ካፒታል የማክሮ ኢኮኖሚ ሪፎርሞችን ለማገዝና የውጭ ምንዛሪ አቅርቦትን በማሻሻል ገበያውን ለማረጋጋት የሚውል ነው። በቢዝነስ ፎረም ላይ የታየው የ500 ታላላቅ የአውሮፓ ኩባንያዎች ተሳትፎም አውሮፓውያን በኢትዮጵያ ገበያ ያላቸውን ከፍተኛ መተማመን ያሳያል። ኢትዮጵያን ከተረጅነት እርዳታ ከምትፈልግ በእይታ ሉዓላዊነቷን ያረጋገጠች እርዳታ እንኳን ቢያስፈልጋት በራሷ ያን ማሳካት የምትችል ሀገር ይልቁንም ከዓለም መዛመድ የምትፈልገው ለንግድ ለኢንቨስትመንት ነው የሚለው ናሬቲቭም የራሱን ሚና ተጫውቷል። የተሰሩ ስራዎች ደግሞ ውጤት እንደዚሁ የልማት ውጤቶች ማረግ መቻል ማሳየታችን ኢትዮጵያን እንግዲህ የተለያዩ ቀጠናዎችና አገራት ከእርዳታ ይልቅ ቅድም እንዳልኩት ለንግድና ለኢንቨስትመንት አጋርነት የምትመረጥ አገር አድርጓታል ማለት ነው። የመደመር እሳቤን መሰረት በማድረግ ይህ ትብብር የኃይል አቅርቦትን በማሳደግና የጤና ዘርፉን በማሻሻል ላይ ያተኩራል። ይህም የእድገት አሃዞችን ወደ ህዝብ የዕለት ተዕለት ህይወት በማውረድ የኢንዱስትሪ ጎማዎች እንዲሽከረከሩና አካታች ብልጽግና በተግባር እንዲረጋገጥም ያደርጋል። ኢትዮጵያ ዛሬ የምታደርጋቸው የፖሊሲ ማሻሻያዎች ነገ ከሌሎች እጅ የመጠበቅን አዙሪት ሰብረው በራሷ ምርታማና በፍትሃዊ ንግድ የምትቆም ሀገርን የመፍጠር ሂደት አካል ናቸው። ኢትዮጵያ ማዳበሪያ ማምረት ካልቻለች የግብርና ምርትና ሂደቱ በሰዎች በጎ ፈቃድ ላይ የወደቀ መሆኑ አይቀርም። መብላት እስካለ ድረስ ለምግብ ግብዓት የሚሆኑ የማምረቻ መሳሪያዎች፣ ምርጥ ዘሮች፣ ማዳበሪያዎች በሀገር ውስጥ ማምረት የተሟላ የምግብ ሉዓላዊነት ለማረጋገጥ ያግዛል። እርዳታ
የሚቀበል ሀገር፣ ከሰዎች ምግብ የሚለምን ሀገር፣ አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር፣ ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው። ስለዚህም በሁሉም መስክ ማምረት ሉዓላዊነት ማረጋገጥ መሆኑን ማመን ብቻ አይደለም፣ ማቀድ ብቻ አይደለም፣ መስራት፣ ከዚያም መስፋት በሁሉም መስክ የሚጠበቅ ጉዳይ ይሆናል። ከአውሮፓ ህብረት ጋር የተጀመረውም ይህ ግንኙነት በብድርና በእርዳታ ላይ የተመሰረተውን የቆየ ትርክት በመቀየር ኢትዮጵያ በዓለም አቀፍ የንግድ ሰንሰለት ውስጥ ያላትን ድርሻ የምታሳድግበትና በኢኮኖሚ ሉዓላዊነቷን የምታጸናበት ወሳኝ ምዕራፍ ነው። ተረጂነት በታታሪነት ልመናን ደግሞ በልማት የምትተካበት ጊዜም ሩቅ ስላለመሆኑ አያጠያይቅም። የውጭ ዜና። አሜሪካ በ7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን አስታወቀች። አሜሪካ በሆርሙዝ ወሽመጥ መውጫ አጥተው ለቆሙ መርከቦች ወታደራዊ ከለላ በመስጠት አስወጣለሁ ማለቷን ተከትሎ ኢራንም የከፋ እርምጃ እንደምትወስድ ማስጠንቀቋ ይታወሳል። አሜሪካ ገለልተኛ በሆኑ ሀገራት መርከቦች ላይ ጥቃት እየፈጸሙ ነው ባለቻቸው 7 የኢራን መርከቦች ላይ ነው ጥቃት ፈጸምኩ ያለችው። የንግድ መርከቦች ላይ አደጋ የጣሉትን የኢራንን አነስተኛ ጀልባዎች ለማስወገድ ሲሃውክና የአሜሪካ ጦር ኤኤች-64 አፖች ሄሊኮፕተሮች ጥቅም ላይ መዋላቸውን የአሜሪካ ጦር ማዕከላዊ እዝ አስታውቋል። በጀልባዎች ላይ ተፈጸመ የተባለውን ጥቃት ግን ኢራን አስተባብራለች። በተባበሩት አረብ ኤምሬቶች የነዳጅ ኢንዱስትሪ ዞንም የድሮን ጥቃት መፈጸሙ በቀጠናው ያለውን ውጥረት እያባባሰው ይገኛል። ዜና ኢትዮጵያ እንደቀጠለ ነው። ተመልካቾቻችን፣ ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎችን ትከታተላላችሁ።